ታዲያ እንደዚህ አይነት ሴት መሆንሽን እና አለመሆንሽን ለማወቅ አውቆ ያስፈራራሻል። ልቡ ሳይሄድ አካሉን ያርቅብሻል። አንቺ ዞር ብለሽ የምትለምኚውና የምትለማመጪው ከሆነ ሁልጊዜም ስለሱ የምታስቢና የምትቆዝሚ ከሆነ በጣም ርካሽ አድርጎ ያስብሻል። በማንኛውም ጊዜ ተመልሳ ትመጣለች በማለት ያስብና ያንገላታሻል። እሱ ግን ወደ ሌላ ላይፍ ውስጥ ይገባል። አንቺ ማለት ለሱ ፌስታል ትሆኝበታለሽ። ያውም ቀላል ነገር የተሸከመ ፌስታል። ከፈለገ አንጠልጥሎ ይወስድሻል፣ ከፈለገ ደግሞ የሆነ ቦታ ያስቀምጥሻል፣ ሲመለስም ያገኝሻል። በማንኛውም ጊዜ የምትገኝ አይነት ሴት ከሆንሽ፣ አላማ ከሌለሽ፣ ማንነትሽን ከረሳሽና በሰዎች ማንነት ውስጥ ታፍነሽ የምትኖሪ ከሆነ እንደዛ አይነት ሴትን ፈጽሞ ጠንካራና ኃይለኛ የሆኑ ወንዶች አይፈልጓትም። በአሁን ሰዓት ብዙ ወንዶች እየተከተሉኝ ነው፣ ብዙ ወንዶች እየወደዱኝ ነው ብለሽ ልታስቢ ትችያለሽ። ከብዙዎች መካከል ግን ከወንዶች ሁሉ ወንድ የሆነውና ምርጡ ወንድ አንቺን እየተከተለ ከሆነ ትክክለኛ መንገድ ላይ ነሽ ማለት ነው አንቺ። ነገር ግን በወንዶችም በሴቶችም ላይ ትልቁ ክፍተት ምንድነው ካልሽኝ እንኪ ልንገርሽ። ሰው የጮህበትንና ያጨበጨበበትን ነገር ሁሌም መምሰልና መሆን እንፈልጋለን እኛ በባህሪያችን። ነገር ግን ሰዎች ሁሉ ያጨበጨቡለትና የጮሁበት ነገር ትክክለኛና ምርጥ ነው ብለን መያዝ አይኖርብንም። ምክንያቱም አብዛኛዎቹን ሰው የሚያጨበጭብላቸው ወይም የሚጮህላቸው ለስሜታቸው ገጣሚ የሆነ ነገር ስላገኙበት ብቻ ነው። ስሜትን መከተል ደግሞ በጣም ከባድና የከፋ ነገር ነው። ስሜት ኢነ ነፍሰ ለአማረቱን ቢሱ፣ ስሜት ሁሌም በመጥፎ ነገር ነው የምታዘውና መጥፎን ነገር እየተከተልን ነው ማለት ነው። በመጨረሻም የምመክርሽ ነገር ሁሉም ወንዶች ወንድ ሊባሉ አይችሉም። ዛሬ ባስተላለፍኩልሽ ምክር መሰረት የምትመሪ ከሆንሽ እነዛ ትክክለኛ የሆኑና ላንቺ በጣም መሰረታዊ የሆኑ ወንዶች ናቸው ሊጠጉሽ የሚችሉት። ይህንን ልትወስጂ ይገባል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ስራዎችህን አላህ Subhanahu Wa Ta'ala እንዲቀበልህ ከፈለክ ይህን ነገር ልታሟላ ግድ ይልሃል። እሱም ተቅዋ ተብሎ ይጠራል። ተቅዋ ሁለት ትርጉሞች አሉት። አንደኛ አላህ Subhanahu Wa Ta'ala መፍራት እንዲሁም ህግና ደንቦቹን መከተል ሲሆን፣ ሁለተኛው ደግሞ ከቅጣቶቹ መጠበቅ ወይም ከእሳቱ መጠበቅ ማለት ነው። አላህ Subhanahu Wa Ta'ala ለዚህ ማስረጃ ሲነግረን እንዲህ ይለናል፣ ኢነማ የተቀበሉ ላሁ ሚነል ሙተቂን። አላህ Subhanahu Wa Ta'ala እኮ የሚቀበላቸው መልካም ስራዎቻቸውን ከነዛ አላህን ከሚፈሩትና እሳቱን ከሚጠነቀቁ ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ መልካም ስራህን ወደ አላህ Subhanahu Wa Ta'ala ኤክስፖርት ማድረግ ከፈለግ ይህንን ልታሟላ ግድ ይልሃል። ወሰላሙ አለይኩም። ሲመለከታት በጣም ቆንጆ ናት። ከዛም ስልክሽን እባክሽ ስጭኝና እንተዋወቅ አላት። 229189 ያዝ ብላ ነገረችው። ከዛም እሱ ይህን ስልክ ሲሰማ ግራ ተጋባና ይሄ ስልክ እንግዳ ነው ለኔ አላት። ከዛም አይደለም ስልክ አይደለም የነገርኩ የቁርአን አናቅስት ነው የነገርኩ ምዕራፍ 2 ገጽ 29 አንቀጽ 189 ብላ ነው የነገረችው። ከዛም እሱ እዛ ላይ ያለውን አንቀጽ ሲመለከት وأتوا البيوت من أبوابها واتقوا الله لعلكم تفلحون إلال. وأتوا البيوت بيتا نو من أبوابها ببرافوا نو واتقوا الله اللهم فروا لعلكم تفلحون. نسأل توتو زندا اللهم فروا يميلون أنقذ نبري نقرتشو بتأم بلتنا تولي هونش سيثنات የአንቀጹም ጽንሰ ሐሳብ ምንድነው? ሴት ልጅ ስትፈልጋትና መቅረብ ስታስብ ወላጆቿን በቀጥታ ጠይቅና ማጨት ነው። ከዛም ማግባት ነው ያለብህ ለማለት ነው። ሰላም አለይኩም። ቆይ አንዴ በሰያ ቲዩብ ስንት ቪዲዮዎች እንደተለቀቁ ታውቃለህ? ከ500 በላይ ቪዲዮዎች በሰያ ቲዩብ ላይ ለቅቄያለሁ። አጫጭር ዳዋዎች፣ ድራማቲክ ምክሮች፣ የቁርአን ቲላዋዎች፣ የመንገድ ላይ እስላማዊ ጥያቄዎች፣ ታሪኮች፣ ጭውውቶች እና ከነዚህም ውጪ ሌላ